We are finally back on YouTube. ስጠፋ መከራ ስኖር መከራ ስጠፋ YouTube ስሪ ስመጣ አታዩም. Anyways, we're finally back. I'm so happy to be back. ከእናንተ ጋር ያፕ. Oh, by the way, I have a new teapot that is so cute. Oopsie. The Chinese. ግን ረከው መኖር አልነበረበት ነገር we're fancy እንግዲህ ቻሉት it's done. I need more. Thank you very much. Anyway, እንዴት ናችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? የዩቲዩብ መንደር እንዴት ይዟችኋል? ዛሬ የምንማማረው ስለ ሜንታል ሄልዝ፣ ስለ ቴራፒ፣ ስለ ትራማ እንደ ባለሙያ ሳይሆን እንደ ታካሚ ነው ማወራችሁ። የሆነ ጊዜ ትዝ ይላችሁ እንደሆነ አንዲት ቲክቶከር ራሷን አጠፋች። የሆነ ቪዲዮ ሰርታ ራሷን አጠፋች እና በጣም ብዙ ሰዎች አረ ጆርጂ ስለዚህ ጉዳይ የሆነ ነገር በይ ያሉኝ ነበረ። ግን እኔ ስለማላቀው ነገር ማውራት በጣም ነው የምፈራው ጋይስ። እና ይሄ ራስን ከማጥፋት ጋር በተያያዘ እንደዚሁ ሶሻል ሚዲያ ላይ እንደምናየው ብቻ አይደለም። እውቀት ይጠይቃል፣ ግንዛቤ ይጠይቃል፣ ሚዛናዊነት ይጠይቃል፣ ምክንያታዊነት ይጠይቃል። አለበለዚያ ሶሻል ሚዲያ ላይ ወጣችሁ የማይሆን ነገር ስትናገሩ ለችግሩ መፍትሄ ከመስጠት ይልቅ ለችግሩ ጭራሽ እንደ እሳት የሚያቀጣጥለው ነዳጅ ልትሆኑ ትችላላችሁ። አሁን በጣም ብዙ ሰዎች ልክ የሆነ ሰው ራሱን አጠፋ ሲባል ሶሻል ሚዲያ ላይ በጣም ብዙ ነገር ይናገራሉ። ወጥተው ብትጸልዩ እኮ ወደ እግዚአብሔር ብትቀርቡ እኮ እንደዚህ ጸበል ብትሄዱ እኮ እንደዚህ ብትሰግዱ እንደዚህ ብትጸልዩ እንዲህ ብታደርጉ በጣም ብዙ የመፍትሄ ሐሳቦችን የሚሰጡ ሰዎች አሉ። ግን የአእምሮ ጤና ጋር ስትራግል እያደረገ ያለ ሰው ያንን አይሰማም። ያንን ሰምቶ አዎ በቃ ወደ እግዚአብሔር ልቅረብ፣ ጸሎት ልጸልይ፣ እንደዚህ ላርግ ምናምን ብሎ አይድንም። ከዛ ሐሳብ ራስን ከማጥፋት ሐሳብ አይድንም። ምክንያቱም ራስን የማጥፋት ሐሳብ የአእምሮ ጤና ብክለት ምልክት ነው። የአእምሮ ጤናው ለምን እንደተበከለ ማወቅ አለብን። መጀመሪያ እንደዚህ አርግ፣ እንደዚህ ሁን፣ እንደዚህ አታስብ፣ እንደዚህ አስብ እያልን ምክር ከመስጠታችን በፊት ማለት ነው ቴራፒ ያስፈልጋል። እና በጣም ፍረስትሬትድ ሆናለሁ። በቃ አንዳንድ ሰው ሶሻል ሚዲያ ላይ መጥቶ ለምንድን ነው እንደዚህ አይነት ሐሳብ የምታስቡት? ህይወት እኮ ለሁሉም ሰው ከብዷል፣ የማይታለፍ ነገር የለም፣ እልፍ ሲባል እንደዚህ እንደዛ እንደዚህ። ይሄንን ሁሉ ነገር ሳያውቁት ቀርተው አይደለም እነዚህ ሰዎች ራሳቸውን የሚያጠፉት፣ ሳይገባቸው ቀርቶ አይደለም። እየተሰማቸው ላለው ህመም መፍትሄ ስላጡ ነው። ህመማቸውን መንስኤውን አውቀን መንስኤውን ካላስወገድን በስተቀር እንደዚህ አይነት ችግር ውስጥ የሚገቡ ወደ ራስ ማጥፋት የሚሄዱ በጣም ብዙ ሰዎች ይኖራሉ። እና ምንም መናገር አልፈለኩም እንዳልኩት መጥቼ ሶሻል ሚዲያ ላይ ስለዚህ ነገር ሳወራ ራሷን ለማጥፋት እያሰበች ያለች ሴት ካለች ለሷ የሚያበረታታ ነገር ልላት እችላለሁ። ሳላቀው ማለት ነው። እኔ ሳላቀው ለሷ ወይ መፍትሄ የሚሆናትን ነገር ልናገር እችላለሁ፣ ወይም ደግሞ የሚያብሰውን ነገር ልነግራት እችላለሁ። ተስፋ ለቆረጠ ሰው፣ ጭንቀት ውስጥ ላለ ሰው፣ ድባቴ ውስጥ ድብርት ውስጥ ላለ ሰው ህይወት እኮ በጣም ደስ የሚል ነገር ነው፣ ኑሮ እኮ በጣም ደስ የሚል ነገር ነው፣ ደሃ ሆነህም እኮ ተቸግረህም እኮ በደስታ መኖር ትችላለህ ምናምን ብላችሁ ብትመክሩት it's not gonna matter. It's not gonna solve his problems. የሱን ችግር አይፈታለትም። እንደውም እየነገራችሁት ያላችሁት ምን አይነት እሱ ጋር ምን አይነት ችግር እንዳለ ነው። ችግሩን ነው እንዲያ እያረጋችሁት ያላችሁት።
ስለዚህ ከባድ ነው እንደዚህ አይነት ነገር እንደዚህ ጭፍልቅ አድርጎ ይሄ ነው መፍትሄው ይሄ ነው እንደዚህ እንዲ ነው ማድረግ ያለባችሁ እንደዚህ የምታስቡ ሰዎች ካላችሁ እንደዚህ አታድርጉ እንዲ አታስቡ ምናምን ብለን የሆነ ቱ ዱ ሊስት ሰተን መፍትሄ የምናቀርብለት ነገር አይደለም እና በዛም ምክንያት ነው ይሄንን ኤፒሶድ ለመቅረጽ የተነሳሳሁት አክቹሊ ይሄንን ኤፒሶድ መቅረጽ የፈለኩት የዛሬ 3 ወር ነው ያ ነገር ሃፕን እንዳደረገ ማለት ነው ግን እኔም እምታገላቸው በጣም ብዙ ችግሮች ስላሉ ለ3 ወር ከዩቲዩብ ራቅ ብዬ ቆይቻለሁ anyways let's get back into it ከሜንታል ሄልዝ ጋር ወይም ደግሞ ከአእምሮ ጤና ጋር I think ነገሮችን ማስተዋል የጀመርኩት የሄቨን ጊዜ ነው የሄቨን ጊዜ ልክ አበቄለሽ የሄቨን እናት ያንን ኢንተርቪው ሰታ ቫይራል ሲወጣ ለምን እንደሆነ አላውቅም በቃ እሱን ስቶሪ እንደሰማሁት የሆነ አይነት በቃ እንደዚህ ትከሻይ ራሱ እንደዚህ ጎንበስ ስኪል ድረስ የሆነ አይነት ነገር ላይ መጥቶ ግብር ነው ያለው በቃ እንደዚህ ወደ ታች ነው ጫነኝ እና አልገባኝም I think ኖርማሊ ማደርገው ምንድነው እነሳለሁ በጧት የምነሳ ሰው አይደለሁም የጧት ሰው አይደለሁም ስራ ከሌለኝ በስተቀር በሌሊት አልነሳም በጧት አልነሳም በጣም ነው የሚያስጠላኝ ጧት መነሳት ግን ኖርማሊ ማደርገው ምንድነው 3 ሰዓት 4 ሰዓት አካባቢ ካልጋይ ላይ እነሳለሁ probably ስልክ ስክሮል እያደረኩኝ ነው የምቆየው ከዛ ሻወር ወስዳለሁ ከዛ በኋላ ለዛ ቀን እምሰራውን ስራ አደርጋለሁ የቤት ውስጥ ስራም ከሆነ የውጪም ስራ ከሆነ ለባብሽ እወጣለሁ ምናምን የሄቨንን ኬዝ በሰማው በንጋታው መነሳት አልቻልኩም ካልጋ ላይ I think እናቴን ነገርኳት መሰለኝ ዛሬ የሆነ ነገር ተጭኖኛል መነሳት አልፈልግም አንቺ ሂጂ አልኳት አብረን የምንሄድበት የሆነ ቦታ ነበረ እህቴ ከውጪ እየመጣች ነበረ ሶ ቤት ለመቀየር እያሰብን ነው ምናምን ብቻ ብዙ ሐሳቦች አሉ ቤት ሊታደስ ቤቱ ዝብርቅርቅ ወጥቷል ምናምን ነገር ከዛ እሺ ብላ ጥላኝ ሄደች እዛው አልጋ ላይ ጥላኝ እንደሄደች ስትመለስም እዛው አገኘች አንቺ ልጅ ምን ሆነሻል ምናምን ያው ሁሌም ብዙ ጊዜም እተኛለሁ ኖርማሊ ግን ምንም ምግብ ሳልበላ ምንም ሳልነሳ ምንም ሻወር ሳልወስድ ምናምን አይደለም መጣችና አንቺ ምን ሆነሻል ምግብም አልበላሽ ላይክ ኪችኑን አይታ ምንም እንዳልተነካ እንትን ስትል ምግብም አልበላሽ ምን ሆነሽ ነው ምናምን ብላ ተቆጣችኝ እራት በላን ከዛ መልሼ ተኛው ከዛ በኋላ በቃ አላስታውስም ምን እንደሆነ ለ2 ሳምንት እንደታመመ ሰው ካልጋ ላይ መነሳት አቅቶኛል ሻወር መውሰድ አቅቶኛል ደብሮኛል እኮ ሰውነቴ ምናምን አስጠልቶኛል ሻወር ወስድ አሁን ምናምን እኮ እያልኩኝ አስባለሁ ግን አላደርገውም ተነስቼ ሄጄ ሻወሩን አልወስደውም ቪዲዮ መስራት እፈልጋለሁ ለሄቨን ሁሉም ሰው መጮህ ጀምሯል at that point ቪዲዮ መስራት እፈልጋለሁ የሆነ ነገር ማለት እፈልጋለሁ የሆነ ነገር መናገር እፈልጋለሁ ግን ልክ ካሜራውን ሳበራው እንባይ ነው የሚቀድመኝ እና በቃ ቪዲዮ መስራት አስጠላኝ በቃ የሆነ የሚያስጠላ ተስፋ የመቁረጥ የማለቅ ስሜት ውስጥ ያለው ነገር እልቅ ብሏል በቃ በርን አውት ማለት ነው ግን እኔ ምን እየተፈጠረ እንደሆነ በዛ ሰዓት አልገባኝም ከዛ ለ15 ቀን ለ2 ሳምንት ማለት ነው ራን ያደረገውን ካምፔን ቤቲ ነች እየተከታተለች ስትሰራ የነበረው በእኛ በኩል ቢያንስ ላይክ በእኛ በሴታ ሴት ፓወር በኩል ያለውን ስራ ቤቲ ነች በቃ ኢንተርቪውም እየሄደች የምትሰጠው ቪዲዮም የምትሰራው ይሄ የጥቁር እንልበስ ካምፔኑን አስጀመረች ምናምን ብቻ በጣም ብዙ ነገር ከዛ በስልክ ግን እናወራለን እና አይ ቲንክ ገብቷታል መሰለኝ እንዲያታርጊም እንዴ ቪዲዮ አትሰሪም እንዴ እንደዚህ አታግዢንም እንዴ ምናምን አላለችኝም ከዛ ሁለተኛው ሳምንት ማርክ ላይ
በእንግሊዘኛ መስራት ቪዲዮ መሰራት አለበት በእንግሊዘኛ ኢንተርናሽናል አቴንሽን እንዲያገኝ ምናምን ተባለ ያንን በእንግሊዘኛ እየተናነቀኝም ቢሆን ቪዲዮ ሰራሁኝ ከዛ በኋላ ደግሞ ሌላ ምንድን ነበር እየተፈጠረ ያለው ይሄ የሆነ ከዘርጋ ምናምን አገናኝተውት ፖለቲሳይዝ ሊያደርጉት እየሞከሩ ይሄ የአማራ ክልልን ስም ለማጥፋት ነው ምናምን የባህር ዳርን ስም ለማጥፋት ነው ምናምን ብለው ሰዎች መናገር ሲጀምሩ በሱ በጣም ተናድጄ የሆነ ቪዲዮ ሰራው በቃ እነሱን ቪዲዮዎች ነው የሰራሁት ከዛ ደወለች ቤቲ ደወለችና ምንድነው የምትነፈርቂው ለዛውም እኮ እሷም እኮ ነፍርቃለች አስቡት የኢቨን ኬዝ ጊዜ እሷም እየነፈረቀች ቪዲዮ ሰርታለች ግን አይ ቲንክ እኔ መረጋጋት ሲያቅተኝ ነው መሰለኝ ሰለቻት ምንድነው የምትነፈርቂው ጆርዲ ምን ሆነሻል ምናለች ሳራኔ ተይኝ በእናትሽ በቃ ደክሞኛል አሞኛል መሰለኝም ምንም መንቀሳቀስም አልቻልኩም ከቤት ከወጣሁ 15 ቀኔ ነው ሻወርም አልወሰድኩም ምናምን ስላት ብሮ በቃ ይሄ እኮ በርናውት አድርገሽ ነው በቃ ዲፕረስድ ሆነሽ ነው ይሄ ኖርማል ነው በቃ ዲፕረስድ ለሆነ ሰው ኖርማል ነው እነዚህ ነገሮች እና ዩ ቢ ፋይን አይዞሽ ምናምን አለች ከዛ ብቻ ያው ወደ ህይወት መመለስ ግድ ነው ወደ ስራ መመለስ ግድ ነው ወደ ስራ ተመለስኩኝ ወደ ህይወቴ ተመለስኩኝ ወደ ሶሻል ሚዲያ ካምፔን ውስጥ ምናምንም ተመለስኩኝ ግን ከአእምሮ ጤና ጋር ተያይዞ አይ ቲንክ የመጀመሪያው በጣም እኔ በቃ ኖቲስ አድርጌ እንዴ እኔም ይሄን ያክል እነካለው እንዴ እኔም ይሄን ያክል ሊያመኝ ይችላል እንዴ ብዬ እንዳስብ ያደረገኝ ያ ኢንሲደንት ነው ብቻ ለመጀመሪያ ጊዜ ከዛ አመታት አለፈ ምናምን ኦፍ ኮርስ ኖርማሊ ሲደብረን የሚደብረን ድብርት አለ አይደል የሆነች ነገር ሲያበሳጨን የሆነ ነገር እንደፈለግነው ሳይሆን ሲቀር የሆነ ነገር በቃ እልህ ውስጥ ይከተን ምናምን የሚደብረን ድብርት አለ እሱን ድብርት እደበራለሁ እኔም ወይ ተኛለሁ ወይ አያቴ ጋር ሄዳለሁ በቃ ከቤተሰቦቼ ጋር ጊዜ ያሳልፋለሁ ከዛ ድብርት ለማውጣት ማለት ነው እንደዛ ነው ማኔጅ ማደርገው መጥፎ ስሜቶችን እንደዛ ነው ማኔጅ ማደርገው ብዙ ጊዜ በቃ ወይ ቤተሰቦቼ ጋር ወይ ጓደኞቼ ጋር ሄጄ ጊዜ ያሳልፋለሁ ይለቀኛል ከዛ ባለፈው አመት ልክ የዛሬ አመት ማለት የትኛው ጊዜ መሰላችሁ ከ15 ቀን በፊት ታስሬ የወጣሁበት ወደ ለትምህርት ለስኮላርሺፕ ላገኘሁት ስኮላርሺፕ እምዘጋጅበት ሻንጣ ምናምን እየተዘጋጀ ነው ቤት ውስጥ ልሄድ ማለት ነው ያው ለአጭር ጊዜ ነው የምሄደው ለረጅም ጊዜ አይደለም አጭር ጊዜ ተምሬ የምመለሰው ትምህርት ነው ሶ ለአጭር ጊዜ ነው የሚሄደው ሶ ለአጭር ጊዜ ነው እየተዘጋጀው ያለሁት ከዛ ታሰርኩኝ ተፈታሁኝ ቤቴ ሌባ ገብቶ ላፕቶፔን ወሰደ እንግዲህ አስቡት እኔ ወደዚህ ሀገር ለትምህርት ልመጣ 2 ሳምንት ሲቀረው ነው የታሰርኩት 15 ቀን ሲቀረው ነው 10 ቀን ሲቀረው ነው የታሰርኩት 10 ቀን ሲቀረው ታስሬ ተፈትቻለሁ ከዛ በኋላ 1 ሳምንት ሲቀረው ደግሞ መተው ላፕቶፔን ወሰዱ ቤቴን ሰብረው ገብተው ማለት ነው የእናቴን ቤት ከዛ በኋላ ኦገስት 3 ላይ ከትላንት ወዲያ ማለት ነው ከሀገር ለቅቄ ወደዚህ ሀገር መጣሁ ከዛ ዛሬ ይሄ ሃክ አድርገው ከጓደኞቼ ጋር ያለውን ቪዲዮ ከጓደኞቼ ጋር ያለውን ፎቶ ምናምን ለቀው ይሄው ሌዝቢያን ነች ብለው ያ የጥላቻና የስም ማጥፋት ዘመቻ የተካሄደበት ቀን ነው ዛሬ ኦኬ እሱ ነገር ምንም አልነካኝም ምንም አልጎዳኝም ምንም ጠባሳ አላሳረፈብኝም ብል በጣም ደስ ይለኛል ግን እንደዛ ማለት አልችልም አዎ እነሱ ሊጎዱኝ እንደፈለጉት አልጎዱኝም ከሶሻል ሚዲያ አላጠፉኝም
ከምሰራው ስራም አልከለከሉኝም ከፌሚኒዝም እንቅስቃሴም አላገዱኝም የፌሚኒዝም እንቅስቃሴም እንዲወድቅ አላደረጉም አልተሳካላቸውም በጣም ብዙ ያሰቡት ነገር አልተፈጸመም እኔ ጋር ግን ጠባሳ አልተወም ማለት አይደለም በጣም ትልቅ ጠባሳ ትቷል በጣም እና በጊዜው አልታወቀኝም የዛ ጊዜ ላይ ሆኜ አልታወቀኝም ነበር የመጀመሪያዎቹ የስኮላርሺፑ የትምህርት መማረው ትምህርት የመጀመሪያዎቹ 3 ወራት በጣም ኢንቴንስ ነበሩ በጣም ደስ በሚል ሁኔታ ደግሞ የስኮላርሺፑ አንደኛው ፕሮግራም ሜንታል ሄልዝ ነው ሶ እንደኔ አይነት ስራ የሚሰሩ ሰዎችን ሜንታል ሄልዛቸው በጣም ኢምፓክት ይደረጋል በጣም የአእምሮ ጤናቸው ሊበከል ይችላል ተብሎ ስለሚታሰብ ቴራፒ ያስፈልጋቸዋል ብለው ላመጧቸው ተማሪዎች ቴራፒ ያዘጋጅተዋል ዩኒቨርሲቲው ማለት ነው እና መጀመሪያ ላይ ያው እንደ ቅብጠት ነው አው ቴራፒ አው ይኑረኝ ምናምን ላይክ ኢንተርቪው ሲያደርጉኝ ማለት ነው ለስኮላርሺፑ ገና ኢንተርቪው ሲያደርጉኝ ቴራፒ ትፈልጊያለሽ ወይ ቴራፒ ማቅረብም እንችላለን ከትምህርቱ ጋር ጎን ለጎን ሲሉኝ ቆይ እስኪ ምንድነው ቴራፒ ሊያው እስኪ ያው በነፃ ነው ስኮላርሺፕ ነው ስለዚህ እስኪ ሊያው የሚጠቅም ነገር ከሆነ ብዬ ነው እሺ ያልኩት ለሁላችንም ለመጣን 6 ተማሪዎች ናቸው የመጡት አንድ ከኢትዮጵያ እኔ ከኢትዮጵያ ከኬንያ 2 ከሊቢያ 1 ከካሜሩን 1 እና ከዛምቢያ 1 ተማሪ 6 ተማሪዎች ናቸው ስኮላርሺፑን ያገኙትና የመጡት ሁሉም እኔ ብቻ ሳልሆን ሁሉም ቴራፒውን እሺ ብሏል ስለዚህ መጀመሪያ በግሩፕ አስተዋወቁን ማለት ነው ቴራፒስቷን ጠርተው ቴራፒስቷ ዩኒቨርሲቲ መጣች ራሷን አስተዋወቀች ትንሽ በእድሜ ገፋ ያለች ናት ህንዳዊ ናት ግማሽ ህንድ ግማሽ ፊሊስጤም ናት በጣም ደስ ትላለች አይ ዶንት ኖ እኔ አያቴን ስለምወዳት ነው መሰለኝ በቃ ይሄ የግራንድማ ፊሊንግ አላት የአያት ስሜት አላት በጣም ረጋ ብላ ነው የምታወራው እና የምትጠቀመው ቴክኒክ ዲኮሎኒያሊዝምን ሴንተር ያደረገ ነው ማለትም የአፍሪካ ሀገር ብቻ ሳይሆን ኤቭሪዌር በምዕራባዊው ዓለም ሲገዛ የራሳቸውን የስነ ልቦና ህክምና አመለካከት ዕውቀት ምናምን ጭነውብናል ብላ ነው የምታስበው ሶ ያንን ነገር አንስተን በራሳችን መንገድ በራሳችን አመለካከት በራሳችን አውድ ስነ ልቦና ህክምናን ሪኢንቨንት ማድረግ እንችላለን ብላ የምታስብ ሰው ናትና ትንሽ ለየት ያሉ መንገዶችን ነው የምትጠቀመው ኖርማሊ ከለመዳችሁት ትንሽ ለየት ያለ መንገድ ነው የምትጠቀመው በተቻለኝ አቅም የምዕራባውያኑን የስነ ልቦና ህክምና አገልግሎት የመስጠት መንገድ አልተጠቀመም ምናምን ብላ ኤክስፕሌን አደረገችልን I was like I didn't care እኔ ቴራፒ ምን እንደሆነ ማወቅ ነው የምፈልገው ያ እሺ ምናምን አለ ሶ በየ10 ቀኑ በወር 3 ማለት ነው በተራ ሁላችንንም አንድ ሰዓት ሴሽን እንደምትሰጠን ምናምን ተነጋግረን ሄደን እና ቴራፒ ጀመርኩ ማለት ነው ግን ይሄ ሀፕን እያደረገ ጎን ለጎን እንዳልኳችሁ ስፔሻሊ ኦገስት ላይ ይሄኛው ሳምንት ከዛሬ ጀምሮ ዛሬ ነው ሁሉ ነገር ሶሻል ሚዲያ ላይ የለቀቁት ዛሬ ነው የዛሬ አመት ኤግዛክትሊ የዛሬ አመት ነው የለቀቁት ሶሻል ሚዲያ ላይ ያሁላ የጨበሬ ተስካር ሀፕን እያደረገ ነው ግማሹ ዲፌንድ ያደርገኛል ግማሹ ሙልጭ ያደርገኛል በየላይቭ ሴሽኑ ሰው ቁጭ ብሎ የሚያወራው ስለሱ ነው ፌስቡክ ላይ ሰው ፖስት የሚያደርገው ስለሱ ነው እውነት የሆነውም ውሸት የሆነውም ተቀላቅሎ ተጨፍልቆ የማይሆን መልክ ተሰጥቶት ሶሻል ሚዲያ ላይ እየተባለ ነው እኔ ጋስ ቤተሰቦች ተጨንቀዋል ተረብሸዋል ደብሯቸዋል
የወጡ ፎቶዎች ላይ ያሉ ሰዎች ትዳራቸው የተበጠበጠ ሰዎች አሉ ላይክ ማለት ለምሳሌ እኔን የሚያቀኝ ከሚስቱን ካገባ በፊት የነበረ ልጅ አሁን ሚስት ያገባ ልጅ ዴት ምናምን አድርገን የምናቅ ሰዎች አይደለንም ግን ፎቶ አለን በአጋጣሚ ፎቶ አለን እኔና እሱ እና ያ ፎቶ ወጥቷል እና ያንን ፎቶ አይታ እንዴት ዴት አድርጊያ ታውቃለሁ ብላ አልነገርከኝም እንዴት ተዋሸኛለህ ብላ እየተጣሉ ነው አንደኛዋ ጓደኛዬ ባሏ ሙልጭ ብሎ አርጎ እየሰደበኝ ነው አንቺ ለምደሽዋል ሌዝቢያን መባሉን እሷ እኮ ምንም የምታውቀው ነገር የለም ወተሽ የሆነ ነገር ለምን አትይ ምናምን ብሎ ሙልጭ አርጎ እየሰደበ ቴክስት እየላከልኝ ነው ሶ ኮንስታንትሊ ስልኬ ኮንስታንትሊ በየቀኑ ማለት ነው ሌሊትም ቀንም ጥያቄ ልጠይቀኝ የሚፈልግ ሰው አለ ሊያናግረኝ የሚፈልግ ሰው አለ በዚህ ጋር ቤተሰቦቼን ማረጋጋት አለብኝ በዚህ ጋር ጓደኞቼን ማረጋጋት አለብኝ በዚህ ጋር ራሴን ማረጋጋት አለብኝ ኮንስታንትሊ ፍጭት ውስጥ ነው የገባሁት ከዛ ያ ሳምንት እንደምንም አለፈ እኔም መናገር ያለብኝን ነገር ተናግሬ ሶሻል ሚዲያው በተወሰነ መልኩ መረጋጋት ጀመረ ግን ከዛ በኋላ ነገሮች ከተረጋጉ በኋላ ራሱ ሰውነቴ ምን ማድረግ ጀመረ መሰላችሁ ራንደምሊ ምሳ እየበላው ሊሆን ይችላል ክላስ ውስጥ ቁጭ ብዬ የሆነ ትምህርት የሆነ ኖት እየያዝኩ ሊሆን ይችላል የሆነ አሳይመንት እየሰራው ሊሆን ይችላል ምግብ እየሰራው ሊሆን ይችላል መንገድ ላይ ዋክ እያደረኩ ሊሆን ይችላል ሀገር እያየው ሙዚየም እያየው ሊሆን ይችላል ራንደምሊ የሆነ ሰዓት ላይ ቀዝቃዛ ላብ ያልበኛል እጄ ይንቀጠቀጣል ስልኬን ኮንስታንትሊ ሪፍሬሽ አደርጋለሁ ቲክቶኬን ሪፍሬሽ አደርጋለሁ ቴሌግራሜን ዋትስአፔን ሪፍሬሽ አደርጋለሁ ኢንስታግራሜን ሪፍሬሽ አደርጋለሁ ኮንስታንትሊ ማለት ነው በቃ ራንደምሊ የሆነ ቦታ ጥግ ቦታ ሄድና ስልኬን ቼክ አደርጋለሁ ያ ስሜት ሲሰማኝ ማለት ነው እጄ ሲንቀጠቀጥ ልቤ ምትት በቃ ይሄ ልክ ስትደነግጡ ልባችሁ እንዴት ነው የሚመታው ቶሎ ይመታ የለ ልክ እንደዛ በቃ ራንደምሊ ልቤ ቡም 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 ማለት ይጀምራል እጄ መንቀጥቀጥ ይጀምራል ቀዝቃዛ ላብ ያልበኛል እና ኢሚዲየትሊ ስልኬን ነው ቼክ ማድረገው አሁን ደግሞ ምን ተባለ አሁን ደግሞ ምን ፖስት ተደረገ አሁን ደግሞ ምን ወጣ አሁን ደግሞ ማን ምን አለ ከዛ እንዳልኳችሁ ቴራፒ ማየት ጀምሬያለሁ እድሜ ለዩኒቨርሲቲው ብዙ ጊዜ የምናወራው ስለ እንትን ነው ስለ ስራ የምንሰራው ስራ ስለ human rights advocacy ስለ ሰብአዊ መብት ክርክር ናምን like okay ፌሚኒስት መሆን ኢትዮጵያ ውስጥ እንዳለ ሀገር ላይ ፌሚኒስት መሆን ምን አይነት ጫና አመጣብሽ ህይወትሽ ላይ ከቤተሰብሽ ጋር ያለሽ ሪሌሽንሺፕ እንዴት ነው ምናምን እያልን የምናወራው ስለ ስራው ነው ምክንያቱም ዩኒቨርሲቲውም ያንን ሪሶርስ የሰጠን ስራችን ላይ ጎበዝ እንድንሆን ስለሆነ ከቴራፒስቷ ጋር ሴንተር አድርገን የምናወራው ስራውን ነው የሰብአዊ መብት ክርክርን ማለት ነው እነዚህ ሁላ ሰዎች መተው ሲያናግሩሽ how do you feel ምናምን እያለች ነው የምትጠይቀኝ የምናወራው ስለሱ ነው ከዛ ያው by that time already ዩኒቨርሲቲው ማውቋል ምን እየተፈጠረ እንደሆነ ሶሻል ሚዲያ ላይ አሳይቻቸዋለሁ ምን እየተደረኩኝ እንደሆነ እና ለቴራፒስቷም ንገሪያት ተብዬ ነገርኳት ማለት ነው ምን እንደተፈጠረ እና ምን አዲስ ነገር ይሰማሻል ምን አዲስ ነገር ያ ከተፈጠረ በኋላ ሶሻል ሚዲያ ላይ እንደዛ ስምሽ ከጠፋ በኋላ አዲስ እየተሰማሽ ያለው ስሜት ምንድነው ስትለኝ ነው የገባኝ ይሄ ቀዝቃዛ ላብ የሚያልበኝ ሰውነቴ የሚንቀጠቀጠው እጄ የሚንቀጠቀጠው ልቤ ድንግጥ የሚለው ፍርሃት የሚለኝ ስሜት ከዛ በኋላ የመጣ ስሜት እንደሆነ እሷ እንደዛ ብላ ስጠይቀኝ ነው የገባኝ ከዛ ነገርኳት ከመሬት ተነስቶ እንደዚህ ላብ ያልበኛል እጄ ይንቀጠቀጣል እንደዚህ ይሆናል
እሱ ስሜት ነው አዲስ ስሜት እየተሰማኝ ያለው ምናምን አልኳት ማለት ነው ምን እንደሆነ ታውቂያለሽ አለችኝ ምን እንደሆነ ታውቂያለሽ ስትለኝ እኔ እንጃ በቃ ያው I don't know ምናልባት ካሁን ሌላ መጥፎ ነገር ሀፕን አደረገ ብዬ ፍርሃት እየያዘኝ ነው ምናምን አልኳት ኤግዛይቲ አታክ ነው ኤግዛይቲ አታክ ነው ሰውነትሽ ህሊናሽ በጣም ኤክስትሪም የሆነ ጭንቀት ውስጥ ስላለ ነው ሾክ የሚያደርገው ምናምን ብላ አስረዳችኝ ማለት ነው ኖርማሊ እያመሸው ምተኛ ሰው ነኝ ፊልም ያለው ሶሻል ሚዲያ ቲክቶክ ስክሮል አደርጋለሁ ኢንስታግራም ስክሮል አደርጋለሁ I know it's not a good habit but I do that night owl ነኝ ማለትም ማታ አምሽቼ ጠዋት አርፍጄ የምነሳ አይነት ሰው ነኝ if I can help it ማለት ነው ስራ ከሌለኝ ማለት ነው እና ኖርማሊ ማታ ማመሽ ሰው ነኝ ግን ከሆነ ሰዓት በኋላ መተኛት በጣም እየተቸገርኩኝ መጣው እስከ 5 እስከ 6 አመሻለሁ ፊልም ምናምን እያየው ከሆነ እስከ 9ም ላመሽ እችላለሁ እስከ ሌሊቱ ግን ሁሌ አይደለም ቤዚክሊ ሁሌ በሚባል ደረጃ 9 ሰዓት ላይ 10 ሰዓት ላይ ነው እንቅልፍ የሚመጣው ሌሊት በቃ እንቅልፍ ማጣት ጀመርኩኝ ደግሞ በጣም እየተቸገርኩኝ መጣው ጭራሽ ማደር እንቅልፍ ሳይወስደኝ ማደር ላይክ እንዴት አድርጌ ላስረዳችሁ በቃ ምንም ደክሞኛል ሰውነቴ ደክሞታል አልጋ ላይ ነኝ ያለሁት አይኔ ግን አይጨፈንም ጭንቅላቴ ጸጥ አይልም ስልክ ዘግቼ አስቀምጣለሁ ጣራ ቆጥራለሁ ምንድነው የዝናብ ድምጽ በላፕቶፔ የዝናብ ዩቲዩብ ቻናል ላይ ያሉ የዝናብ ድምጾችን አድርጌ እሱን እየሰማው ለመተኛት ሞክራለሁ ምንም it doesn't work የሚሰራው መቼ ነው ቢያንስ ለ4 ለ5 ሰዓት ዋክ ካደረኩኝ እስኪ ደክመኝ ድረስ የሆነ ብዳ ሞላለ በቃ እዚህ አህጉር ላይ አንደኛ ትልቅ የሚባል ሞላለ ያለውበት ከተማ ማለት ነው እዛ ሄጄ for 4 hours ለ4 ሰዓት የሚሆን ዙረት በቃ ዝም ብዬ እየዞርኩኝ ልብስ ማየት እቃ ማየት መኪና ማየት መግዛትም አልችለውን ነገር ምንም ገንዘብ የለኝም እኮ ግን በቃ just አንደኛ ጊዜ ለማሳለፍ ሁለተኛ ሰውነቴን ለማድከም ማለት ነው እዞራለሁ ወይ እንደዛ ማድረግ አለብኝ ወይም ሃይክ ማነው ቢች ዳር ሄጄ ባህር ዳር ሄጄ ለ2 ሰዓት መዋኘት ይኖርብኛል ወይም ደግሞ በቃ 3-4 ቀን ሳልተኛ ቀርቼ በ5ኛው ቀን እንቅልፍ ይዘኛል ሶ ምን ዴቨሎፕ አድርጌያለሁ ማለት ነው ኢንሶምኒያ ምንለው ይሄ የእንቅልፍ ማጣት ችግር ማለት ነው ሶ የሆነ ድብርት ነበረብኝ ድባቴ ነበረብኝ የጭንቀት አታክ ነበረብኝ እንቅልፍ ማጣት ችግር ነበረብኝ ማለት ነው እነዚህ ነገሮች አምጥቻቸዋለሁ ምልክቶች ናቸው እኔ ግን ማስበው የነበረው በቃ አዲስ ሀገር ስለመጣው ከባድ ነገር ሀፕን ስላደረገ ቤተሰቦቼን እየናፈኩኝ ስለሆነ ምናምን በቃ ለዛ ነው እንደዚህ ይወቅ ያለውት ብዬ ነው ያሰብኩት እና ኢቨንቹአሊ የሚለቀኝ የሚተወኝ ወደ ሀገሬ ስመለስ እናቴ ጋር ስመለስ ቤተሰቤ ጋር ስመለስ ምናምን የሚስተካከል ነገር ምናምን አርጌ ነው ያሰብኩት ያው ቴራፒስቷም she was helping in a way
ግን እንዲህ በግልጽ ስላልገባኝ እየተፈጠረ የነበረው ነገር በግልጽ ስላልገባኝ በግልጽ እየነገርኳት አልነበረም ችግሬን በቃ እንደደበረኝ የሆነ አይነት ብስጭት ውስጤ እንዳለ እንዳበሳጩኝ ማን ስለሆኑ ነው እነሱ እንደዚህ ያደረጉት ለምንድን ነው ስልኬም ይሄ ሲቹዌሽኑ ፍረስትሬት ያደረገኝ ነው ሁሌ እየሄድኩኝ ምነግራት በቃ ፍረስትሬትድ ሆኛለሁ ነው እንጂ ምላት የእንቅልፉ ችግር ከዚህ ጋር የሚገናኝ እንደሆነ የድብርቱ የምናምኑ ችግር ከዚህ ጋር የሚገናኝ ነገር እንደሆነ ገና አልገባኝም እሷም ያው ምናልባት አይታው ሊሆን ይችላል ግን እንዲ ነው አትላችሁም እናንተ ነው የምታስወራው እና እናንተ እንድትደርሱበት መፍትሄው ላይ እንድትደርሱበት ነው የምታደርገው ከዛ ወደ ሀገር የምመለስበት ቀን መጣ ያው ዩኒቨርሲቲው የምመጣበትንና የምመለስበትን ትኬት ነው የገዛው እና ያው ወሬ አለ መመለስ ትችያለሽ ወይስ መመለስ አትችይም ዩኒቨርሲቲው እየጠየቀኝ ነው በእንደዚህ አይነት ሁኔታ መመለስ ትችያለሽ ምናምን ይያሉ ዩኒቨርሲቲዎቹ እየጠየቁ ነው እቤት ነው ወደዚህ ሀገር እንዳትመለሽ እየተባልኩኝ ነው ቤተሰቦቼ እንዳለ ይሄ የታሰርኩት ነገር በጣም አስደንግጧቸዋል እና አሁን ስትመለሽ የሆነ ነገር ብለው ቢያስሩሽ እንዴት አድርገን እናወጣሻለን ስለዚህ እንዳትመጪ ነው ያሉኝ ያሉት ቤተሰቦቼ አብረውኝ የሚሰሩ ሰዎች ሰፖርት የሚያደርጉኝ ሰዎች በሙሉ ነው ወደ ኢትዮጵያ እንዳትመለሽ በቃ ይሄ በጣም ከባድ ነገር ነው አሁን ሌዝቢያን ነች ብለው ሊያስሩሽ ይችላሉ መንግስትን ተናገርሽ ብለው ሊያስሩሽ ይችላሉ በትንሽ ምክንያት ሊያስሩሽ ይችላሉ ይሄው ባለፈውም በትንሽ ምክንያት ነው የታሰርሽው ልናስወጣሽ አልቻልንም በዋስ ራሱ ለማስፈታት ሰው ጋር ተደውሎ ባለስልጣን ጋር ተደውሎ ምናምን ነው ስለዚህ አቅሙ ስለሌለን እንዳትመጪ መባል ተጀምሯል እና በቃ ለዩኒቨርሲቲውም እንደማልመለስ አሳውቄ ሆም አፌርስም ይሄ ምንድነው የስደተኞች ቢሮ ማለት ነው እዛም ሁኔታውን ያለውን ሁኔታ ምናምን አሳውቄ በቃ ለመቅረት ወሰንኩ ማለት ነው እና ፍላይቴ ወደ ካለሁበት ከተማ ወደ ኢትዮጵያ የሚበረው ፕሌን የዛ ቀን ነው የገባኝ በቃ እየተፈጠረ ያለው ነገር አይ ቲንክ የዛ ቀን ነው ወደ ውስጤ የገባው ወደ ሀገሬ አሁን ላይ መመለስ አልችልም ቤተሰቤን ማየት አልችልም ቻው ያላልኳቸውን ሰዎች ድጋሚ ማግኘት አልችልም ነገሮች ካልተስተካከሉ በስተቀር አይ ቲንክ በቃ ለመጀመሪያ ጊዜ ያለቀስኩት የዛኔ ነው ወደ ኢትዮጵያ መመለስ ቀን ማለት ነው ትኬቱን እያየሁት የአውሮፕላን ትኬቴን እያየሁት የዛኔ ነው የገባኝ በቃ ሉዝ እያደረኩት ያለሁት የሆነ አይነት ነፃነት የሆነ አይነት ማረግ የምፈልገውን ነገር ማረግ እንደማልችል የገባኝ የዛኔ ነው መመለስ እንደማልችል ቤተሰቦቼን ማግኘት እንደማልችል ጓደኞቼን ማግኘት እንደማልችል I remember አልጋ ላይ ቁጭዬ ነው ትኬቱን እያየሁኝ ማልቀስ የጀመርኩት I think 4 ሰዓት ምናምን ሆኗል ማታ 4 ሰዓት ማልቀስ የጀመርኩኝ ከሌሊቱ 10 ተኩል መሬት ላይ ተንከባልዬ እዛ ጋር ነው ያቆምኩት ማልቀስ መሬት ላይ ነው ያቆምኩት የዩኒቨርሲቲው አፓርትመንት ውስጥ ነበር የነበርኩት የዛኔ I'm pretty sure ሩሜቴ ሰምታኛለች ሳለቅስ
because በነጋታው are you okay ምናምን ብላ ጠይቀኛለች እና በቃ something እዚህ ጋር የማይወጣ ነገር በቃ የሆነ ነገር በቃ ግንፍል እያለ በእንባ ነው የሚወጣው እና ከዛ በኋላ ነገሮች በጣም ተባባሱ በቃ ስራ መስራት አልቻልኩም ፎከስ ማድረግ አልቻልኩም ደግነቱ ዩኒቨርሲቲው ብሬክ ላይ ገባ እንተኑ ምንድነው ፕሮግራሙን ጨርሶ ስለነበረ ወደ ብሬክ ነው የገባው ሶ ለሚቀጥለው አመት ነው የምንገናኘው እዚህ አይዞሽ በርቺ ምናምን ብለውኝ እነሱ ወደ ሀገራቸው የሚሄዱት ወደ ሀገራቸው ሄዱ ለረፍት ምክንያቱም ሰፊ ረፍት ነው I think it was like what December የአመቱ መዝጊያ ነው ለነሱ ስለዚህ ወደ ቤተሰቡ የሚሄድ ወደ ቤተሰቡ ሄደ ቫኬሽን ሌላ ከተማ የሚሄድ ወደ ቫኬሽን ሄደ ዩኒቨርሲቲው ባዶ ሆነ እኛም ከአፓርትመንቱ ወጣን እና የራሳችንን ቦታ ማፈላለግ ምናምን ጀመረን ምናምን ይሄንን አፓርትመንት እስካገኝ ድረስ በጣም ስቃይ ነበር በጣም ችግር ነበር በጣም የሰው ሀገር በጣም ነው የሚያስጠላው ጋይስ በእድሜ እንትን ይሏቸዋል እድሜሽ እንደዚህ ካልሆነ መከራይታትሽም ይሏቸዋል የዚህ ሀገር ዜጋ ካልሆነሽ መከራይታትሽም ይሏቸዋል እንደዚህ ምንድነው እንደዚህ አይነት እንትን ስራ ከሌለሽ እንደዚህ አይነት የባንክሽ ውስጥ ይሄን ያክል አማውንት ከሌለ ምናምን የህጉን ብዛት ልነግራችሁ አልችልም just አፓርትመንት ለመከራየት ማለት ነው እና በሱ ምክንያት ኦልሞስት 2 ወር የሚሆነውን ጊዜ በቃ ይሄ ኤርቢኤንቢ እየፈለኩኝ በኤርቢኤንቢ እየተከራየው ነው የቆየሁት እዚህም እዛም እያልኩ ማለት ነው እና during that time it was bad it was terrible እንቅልፍ አልተኛም በቃ እንቅልፍ መተኛት አቆምኩኝ ወይም ደግሞ የሆነ ነገር ማድረግ አለብኝ ለመተኛት ጥሩ ያልሆነ ነገር ወይም እንዳልኩት የሆነ ውሃ ቦታ ሄጄ ለረጅም ሰዓታት መዋኘት አለብኝ ወይም ደግሞ ለረጅም ሰዓታት መሮጥ መራመድ ምናምን አለብኝ በቃ ሰውነቴን ድክም አድርጌ ካልገባሁኝ በስተቀር አይተኛልኝም እንትኑ ለቀቀኝ ይሄ ሰውነቴ የሚንቀጠቀጠው የሆነ ራንደምሊ የሆነ ድንግጥ የሚለው ነገሬ ምናምን እሱ ተወኝ ግን በጣም ድብርት ውስጥ ገባሁ ነገ ይሄንን ነገር እሰራለሁ ብዬ ካልጋ ላይ መነሳት ነው የሚያቅተኝ ብነሳም ደስ አይለኝም አንድ ታስክ ለመስራት የሆነ ጽሁፍ ለመጻፍ ሊሆን ይችላል የሆነ ኢሜል ለመላክ ሊሆን ይችላል የሆነ ቪዲዮ ኤዲት ለማድረግ ሊሆን ይችላል ምንም ነገር ለማድረግ 2 ሳምንት 3 ሳምንት ይፈጅብኛል አንድ ስራ ለመስራት ማለት ነው የሆነ ጽሁፍ ለመጻፍ 1 ሳምንት ይፈጅብኛል ምንም ፎከስ ማድረግ አልቻልኩም ኦርጋናይዝድ መሆን አልቻልኩም እኔ በጣም ኦርጋናይዝድ ነኝ በጣም ፎከስድ ነኝ የሆነ ነገር ላይ በቃ ይሄን እሰራለሁ ካልኩኝ ያንን እስከምሰራ አቺቭ እስከማደርግ ድረስ ምንም ነገር ዲስትራክት አያረገኝም ያንን ኳሊቲን ሉዝ አደረኩት አጣሁት የለም በቃ መጽሐፍ ጀምሬ መጨረስ አልችልም የሆነ ጽሁፍ ጀምሬ መጨረስ አልችልም የሆነ ሐሳብ አስቤ መስራት አልችልም የመጨረሻ ፎከሴ ብትንትን ትኩረቴ ብትንትን ፕሮዳክቲቪቲ ወፍ ሶ በዛች እረፍት ሰዓት ላይ ብዙ ነገር እሰራለሁ ብዙ ነገር አረጋለሁ የሆነ አይነት ትዊተር ፔጅ ጀምራለሁ አጭር መጽሐፍ እጽፋለሁ ዩቲዩብ ቻናል ላይ እንደዚህ አይነት ሴግመንቶችን እጀምራለሁ ምናምን ያልኳት ሴትዮ ወፍ አንድንም ነገር ማድረግ አልቻልኩም እና ምንድን ነበር እየመሰለኝ የነበረው ስንፍና በስማም ሰነፍ ያለው ላለው አስበውና ወይኔ በዚህ ሳምንት ይሄንን እሰራለሁ ብዬ ነበር አይደለ እልና ከዛ ግን
ምክንያት እሰጠዋለሁ በጭንቅላቴ ሰነፎኛለሁ ይሄ ቲክቶክ እኮ ነው ይሄ ኢንስታግራም እኮ ነው ይሄ ፊልም የማየው ነገር እኮ ነው ምናምን እያልኩኝ ምክንያት እሰጣለሁ በንጋታው ግን አልሻሻልም ነገ አረጋለሁ በቃ ነገ ጠዋት ተነስቼ ይሄን አረጋለሁ ልና በንጋታው the same bullshit ከዛ ማታ ወይኔ ይሄን ነገር ሳላረግ ምን ሳረግ ነው ያልኩት ዛሬ እስኪ ምንድነው ያደረኩት ዛሬ ቲክቶክ ቪዲዮ ፖስት አረኩኝ በቃ ይበቃል ምናምን it was terrible it was bad ዩኒቨርሲቲው ቆሟል ብያችኋለሁ ዩኒቨርሲቲው ልክ ሲቆም ቴራፒውም ቆመ የዩኒቨርሲቲው የፕሮግራሙ አካል ስለሆነ ቴራፒውም ቆመ እኔም ደግሞ በቃ ቴራፒ ያስፈልገኛል ብዬ አላሰብኩም ያሰብኩት ምንድነው ያቺ ያማከርኳት ምክር የተማከርኩት ምክር ከቴራፒስት ጋር ስንሰራ የነበረው ነገር በቃ ኦሬዲ ገብቶኛል ኦሬዲ በቃ በተፈጠረው ነገር ምክንያት ኤንዛይቲ አታክ አለብኝ እንደዚህ ሲሆን እንዴት ራሴን ኢሞሽኔን ስሜቴን እንዴት ሬጉሌት አድርጌ እንዴት ወደ ነበርኩበት ይሄ ዲፕ ብሬት ላይክ መተንፈስ ምናምን ዞር ማለት ከሰው ፊት ምናምን ይሄ እሷ ልክ እንደዚህ ስሜት ሲሰማሽ እንደዚህ አድርገሽ ራስሽን አረጋጊ ብላ የነገረችኝ ነገሮች ይዤ ማለት ነው በቃሌ ሸምድጄ በቃ እሱን ካረኩኝ I'll be fine ምናምን ብዬ ዞር ብያለሁ እንቅልፍ ማጣቱ ችግር እንደሆነ የአእምሮ ጤና ችግር እንደሆነ የሱ ውጤት እንደሆነ ምናምን ገና አልገባኝም በቃ እንቅልፍ ማጣቴንም ምን ውስጥ ነው ምን ላይ ነው ብሌም ያደረኩት ያለሁት በቃ ናፍቆት በቃ ሆም ሲክ ነው ሆም ሲክነስ ላይክ ቤት እየናፈቁኝ ነው ቤተሰቦቼ እየናፈቁኝ ነው ምናምን እያልኩኝ እንትን እላለሁ ማለት ነው ከዛ ጓደኛዬ መጣች ከአውስትራሊያ ዮዬ መጣችና እዚህ ቤት ልገባ ሳምንት ምናምን ሲቀረው ነው መጣች በሱም ትንሽ ስትረስድ አውት ነበርኩኝ ምክንያቱም የነበርኩበት ቦታ ኤርቢኤንቢ የተከራየውበት ቤት ደስ የሚል ቤት አይደለም እንግዳ የምትቀበሉበት ቤት አይደለም ስለዚህ በጣም ደብሮኛል በዛ ሰዓት መምጣቷ ግን እንቅልፍ መተኛት ግን ጀመርኩኝ እሷ ከመጣች በኋላ ማለት ነው እሷ በመጣች በሶስተኛው ቀን ነው ምናምን እንቅልፍ ይዞኝ ይሄ በቃ ለጥ ማለት ጀመርኩኝ እና አይ ቲንክ ለ20 ቀን የቆየችው በቃ ለመጀመሪያ ጊዜ በተከታታይ ሰላማዊ እንቅልፍ ማግኘት ጀመርኩ ምግብን በስነ ስርዓት መብላት ጀመርኩ መልሼ ይሄ ሞቲቬሽን የተመልሶ መጣ ስራ የመስራት ቪዲዮችን ፖስት የማድረግ ምናምን ሞቲቬሽን መልሶ እንዳዲስ ተነሳሳ ብዙ ነገሮችን አስተካክላልኝ ሄደች በቃ ማለት ሰው ናፍቆኝ ነበረ ሰው የራሴን ሰው አገኘሁኝ በዛ ላይ ደግሞ በቃ ከሷ ጋር ጊዜ ማሳለፉ ከሷ ጋር ይሄ ከተማውን እንድታይ አብሮ መዞሩ ምናምን ይሄ ከጓደኛችሁ ጋር ጊዜ ስታሳልፉ የሆነ ኢቭን ሀዘን ላይ ብትሆኑ ራሱ የሆነ ደስታ ይሰማችሁ የለ ሶ በእንደዛ መልኩ የሆነ እርምጃዎችን መራመድ የምችልበትን ግፊት ሰጠችኝ ለስጀስ በቃ ገፈተረችኝ መታ ማለት ነው እና አይ ቲንክ ድብርቱ ለቀቀኝ ኤንዛይቲ አታኩ ቀርቷል ብያችኋለሁ እንቅልፍ ችግር ነበረ እንቅልፉም ተመልሶ እንደፈለኩኝ መተኛት ጀመርኩኝ ከዛ እሷም ሄደች ከሄደችን በኋላ በጣም ብዙ ስራ ሰራን ላይክ ይሄንን አፓርትመንት አረኩት you know ላይክ ብር ሳገኝ እየጠበቅኩኝ እንትን ማድረግ ጀመርኩ ቃ መገዛዛት ጀመርኩኝ ዩኒቨርሲቲው ድጋሚ ተጀመረ ስለዚህ ምንድነው ስሙ ኮንፈረንስ ሲኖር ሲምፖዚየም ሲኖር ወርክሾፖች ሲኖሩ ምናምን አሲስት ማድረግ ጀመርኩኝ ኦሬዲ የወሰድኩት ስልጠና ስለሆነ አሁን አሲስት ማድረግ ትችያለሽ ብለው አሲስት ማድረግ ጀመርኩኝ ኢቭን ስልጠናዎችን መስጠት ጀመርኩኝ በቃ በጣም ቢዚ መሆን ጀመርኩኝ ምናምን በቃ it feels like ነገሮች ኖርማል መሆን ጀመሩ
ሶሻል ሚዲያ ላይም ነገሮች ኖርማል ሆነዋል። ህይወቴ ላይም ነገሮች ኖርማል መሆን ጀመሩ። በጣም ቢዚ ሆንኩኝ። በዛ ላይ በቃ በጣም ቢዚ ሆንኩኝ። እዚህ ጋር የቲክቶክ የምሰራው አለ፣ ዩቲዩብ የምሰራው አለ፣ እንዲሁም ምሰራው አለ ከቢሃይንድ ዘ ካሜራ ከካሜራው ጀርባ የምንሰራቸው ስራዎች አሉ። ከዛ ደግሞ የዩኒቨርሲቲው ስራ አለ። ከዛ ደግሞ ፐርሰናል ላይፌ አለ። በቃ ወደ ራሴ ወደ ማንነቴ ወደ በፊት ወደ ነበረችው ጆርዲን መመለስ ጀመርኩኝ ማለት ነው ኤነርጂ ዋይዝ። ከዛ ፋሲካ መጣ። የፈረንጆቹ ፋሲካ በዚህኛው ሳምንት ነው። የኢትዮጵያ ፋሲካ ደግሞ በዛኛው ሳምንት ነውና ዩኒቨርሲቲ የተዋወቅኳቸው ልጆች ነበሩ። እንደዚህ ጓደኛ እንኳን አላደረኳቸውም፣ ግን በቃ ያው የተቀራረብኳቸው ልጆች ነበሩ። ሶ አንደኛዋ የፈረንጆቹን ፋሲካ እኛ ጋር እኔ ቤት እኔ ምግብ ሰርቼ እጠብቃቸዋለሁ አብረን እናሳልፍ ስትል የኢትዮጵያውያን ፋሲካ የሚቀጥለው ሳምንት ነው። እኔ ይሄኛውን ፋሲካ አላከብረውም፣ ግን ችግር የለውም እመጣለሁ፣ ከእናንተ ጋር ጊዜ ያሳልፋለሁ። ከዛ ለእኔ ፋሲካ ግን እናንተ ትመጣላችሁ አልኳቸውና እሺ ያሉ፣ ደስ አላቸው። 2 ፋሲካ እናከብራለን ተባለ። ኤቭሪባዲ ደስ አለው ምናምን። ሶ የፈረንጆቹን ፋሲካ ዊኬንድ ላይ እነሱ ጋር አሳለፍኩኝ። የኢትዮጵያን ፋሲካ እኔ ቤት ዶሮ ሰርቼ ዶሮ ምንቸት ምናምን ሰርቼ ጠበቅኳቸው። እንጀራም ከኢትዮጵያ የመጣ እንጀራ ዲፕ ፍሪዝ ውስጥ ነበረኝ። እሱን አውጥቼ አሙቄ ምናምን ኦተንቲክ የሀበሻ ምግብ አበላኋቸው፣ ጋበዝኳቸው። ፋሲካው እንደዛ አለፈ። የስ ደብሮኝ ነበር አልዋሻችሁም፣ ግን ብዙም አልደበረኝም። ከዛ የሚቀጥለው ሳምንት ዳግማ ትንሳኤ ነው። እዚህ ሀገር ዳግማ ትንሳኤ የሚባል ነገር የሚያቅላችሁ ነገር የለም። ዳግማ ትንሳኤ ነገ ሊሆን ዛሬ ቁጭ ብዬ ሳስበው የመጨረሻውን ዳግማ ትንሳኤ የባለፈው ዓመትን ዳግማ ትንሳኤ እንዴት አድርጌ እንዳሳለፍኩት ማስታወስ አቃተኝ። እኛ ቤት በዓል ሲከበር አያቴ ጋር ነው የሚከበረው። ሁሉም ሰው ተሰብስቦ አያቴ ጋር ይመጣል። አያቴ ጋር በግም የሚታረድ ከሆነ በጎቹ ተሰብስበው ይታረዳሉ። የ3 ቤት በግ አያቴ ጋር ነው የሚታረደው። ከዛ የታረደውን የተገነጠለውን ስጋ መልሰን ወደ የቤታችን ይዘን እንሄዳለን። እንደዛ ነው የሚደረገው። አያቴ ቤት ነው በቃ በዓል የሚከበረው። አዲስ ዓመት በሉት፣ ገና በሉት፣ ፋሲካ በሉት፣ ምንም በሉት አያቴ ቤት ነው የሚከበረው። ሁሉም ሰው ሚስቱን፣ ባሉን፣ ልጁን ይዞ ይመጣል። እሷ ቤት ተሰብስበን እናከብራለን ማለት ነው። የሚታረደውም እዛ ነው የሚታረደው፣ የሚሰራውም እዛ ይሰራል። ከዛ የተሰራውን ይዘን ወደ ቤታችን እንገባለን። የማይሰራውንም ደግሞ ይዘን ወደ ቤታችን እንገባለን። እንደዛ ነው በዓል የምናከብረው። የኛ ቤተሰብ ትልቅ ቤተሰብ ነው። ዳግማ ትንሳኤን ግን እኔ፣ እናቴ፣ ሌሎቹ እናቶቼ፣ እህትማማቾቹ እና አያቴ ብዙውን ጊዜ እኛ ነን ኢንቲሜትሊ የምናከብረው። ሌሎች ሰዎች አይሰበሰቡ። ትልቁ ቤተሰብ አለ። ከዛ ደግሞ ኢንቲሜቷ የሆነች ቅርብርብ ያለን ደግሞ ትንሿ ደግሞ ቤተሰብ አለች። የአያቴ ልጆች እና እኔ ያለንበት ማለት ነው። ዳግማ ትንሳኤን የኛ ነበረ። ዳግማ ትንሳኤ was special to me. I didn't know. አላቅም። በዓላትን ከማክበር ሁሉ እምወደው ዳግማ ትንሳኤን እንደነበረ አልገባኝም። እና የመጨረሻውን ዳግማ ትንሳኤ እንዴት እንዳሳለፍኩት ሄጄ ነበር አልነበረም፣ ማማ ነበረ፣ ምን በልተን እንዴት ነው ያሳለፍነው የሚለውን ነገር ማስታወስ አልቻልኩም። እና በቃ ውስጤን የሆነ ነገር እርብሽ አደረገው።
ከዛ ጓደኛዬ መታ የተሻሻልኩት ነገር በሙሉ ድርምስምስ ወጣ። መልሶ መተኛት አቃተኝ። በቃ የዛ ቀን ሳልተኛ ከዛ ቀን ጀምሮ ዳግማ ትንሣኤ እንደነገ ቅዳሜ ነበር መሰለኝ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ ድረስ አልተኛውም። መልሶ ትሪገርድ ሆነ ማለት ነው። መተኛት አቃተኝ። ብስጭት ውስጥ ገባው፣ ፍራስትሬሽን ውስጥ ገባው፣ ድብርት ውስጥ ገባው። የዛ ሳምንት እሰራቸዋለሁ ብዬ ያሰብኳቸውን ነገሮች በሙሉ ሰረስኩኝ፣ ሪስኬጁል አደረግኩኝ ምናምን። በቃ አስጠላኝ። ስልክ ማንሳት አስጠላኝ፣ ከሰው ጋር ማውራት አስጠላኝ። የባሰ ደግሞ ድብርት ውስጥ የባሰ ጭንቀት ውስጥ ገባው። ከዳግማ ትንሣኤ ጀምሮ ቢያንስ ለ2 ወር የሚሆን ጊዜ ከራሴ ጋር አልነበርኩም። ቤቱ ይቆሽሻል፣ ምግብ መስራት ያስጠላኛል፣ ምግብ አልበላም። በጣም ክብደት ቀንሻለሁ። ባይ ዘ ዌይ አሁን ላይ ክብደት ቀንሻለሁ፣ ከስቻለሁ። የዛ ሰሞን ያሳለፍኩት ማለት ነው። እንደውም ቲክቶክ ላይ ቪዲዮ ሰርቻለሁ። ይሄ ቆሽሾው ሳጸዳው ምናምን የዛ ሰሞን ማለት ነው። የዛ ሰሞን ነገሮች በጣም ከባድ ነበሩ እና በቃ ማሳያቸው ምልክቶች የምን ምልክቶች ናቸው? የድብርት፣ የጭንቀት እና የእንቅልፍ ማጣት። እነዚህ 3 ምልክቶችን ነው ማሳየው። ከዛ ከዮዬ ጋር አወራንና በቃ በግልሽ ቴራፒ ይኑር ብለን አሰብን። ከዛ ደውዬ ዩኒቨርሲቲ ጋር ደውዬ ቴራፒስት ፈልጋለሁ፣ በቅናሽ ሊያክመኝ የሚችል ሰው ካለ ምናምን ስላቸው ባለፈው የጀመርሽው ፍቃደኛ ነች እሷ ተባለና የእሷን ኮንታክት ሰጡኝ። ድጋሚ ደውዬ እሷ ጋር ድጋሚ ቴራፒ ጀመርኩኝ እላቸዋለሁ። እና አሁን ቴራፒ ያየው ነው። በሳምንት 1 ቀን ለ1 ሰዓት ሄጄ ታይቼ እመለሳለሁ። እና ቴራፒ ስጀምር ደግሞ ምን አይነት ነገር ተረዳሁኝ? ብዙውን ጊዜ ከአእምሮ ጤና ጋር ተያይዞ ያለን እውቀት ምንድን ነው? ሰዎች እብድ ሲሆኑ ነው በቃ የአእምሮ ጤና ሕክምና የሚያስፈልጋቸው ብለን የምናምነው እምነት አለ። ይሄ ራቁቱን ሲሄድ፣ ሲለፈልፍ፣ ሲጮህ፣ ሲቀባጥር፣ የሆነ ነገር ሲያደርግ ነው የአእምሮ ጤና ሕክምና ያስፈልገዋል ብለን የምናስበው። ግን የአእምሮ ጤና ሕክምና ሁላችንም ነው የሚያስፈልገን፣ ሁላችንም ነው የሚያስፈልገን። አሁን ድጋሚ ቴራፒ ጀምሬያለሁ ብያቸዋለሁ አይደለ? አሁን ስለ ስራ ብቻ አይደለም የምናወራው ከቴራፒስቴ ጋር፣ ስለ ግል ህይወቴ ነው የምናወራው። ስለ እንዴት እንዳደግኩኝ እናወራለን፣ ስለ ትምህርት ቤቴ እናወራለን፣ ስለ ወላጆቼ እናወራለን፣ ስለ ስራ ቦታ እናወራለን፣ ስለ ተባልኩት ነገር፣ ስለ ተደረጉብኝ ነገሮች እናወራለን። እነዛ ምን አይነት ውጤቶችን ሊያመጡ እንደሚችሉ፣ ምን አይነት የባህሪ ለውጦችን ሊያመጡ እንደሚችሉ እናወራለን። በጣም ብዙ የማይገባኝ ነገሮች አሁን ገብተውኛል፣ ለምሳሌ ማለት ነው። እና በጣም ነው የምቆጨው አሁን ላይ። ምን አስቤ ነው የሆነ ነገር እስኪፈጠር የሆነ ነገር እስኪሆንብኝ የጠበቅኩት? ምን አስቤ ነው ብዬ በጣም እናደዳለሁ፣ በጣም እቆጫለሁ።
የአእምሮ ጤና ማለት ልክ እንደ አካል ህክምና ማለት ነው። የአካል ህክምና አሁን ብዙ ነገር ነው አይደለ? የምንታመመው በጣም ብዙ ነገር ነው የምንታመመው። ጉንፋን ሊይዘን ይችላል፣ ወባ ሊይዘን ይችላል፣ ታይፎይድ ታይፈስ አለ፣ ኮሶ ወስፋት ምናምን አለ፣ ካንሰር አለ፣ የኩላሊት ፌሊየር አለ፣ የጉበት በሽታ አለ። በጣም ብዙ ነው የአካል ህክምና ማለት ነው። ራሳችንን ሲያመን ስናስል ደም ስንተፋ ሲያስቀምጠን ሽንት የሆነ ሽንታችን ውስጥ ደም ስናይ የሆነ ወይም ደግሞ ቁስል ስንቆስል አደጋ ደርሶብን ቁስል ስንቆስል እጃችን ሲሰበር ምናምን ኢሚዲየትሊ ወደ ህክምና እንሄዳለን፣ እንታየዋለን፣ ለዛ ህክምና መድኃኒት እንቀበላለን ምናምን። የአእምሮ ጤናም ልክ እንደዛ ነው። የአእምሮ ጤናም በጣም ብዙ ነው። ከአስተዳደጋችን ሊመጣ ይችላል፣ ከምንኖርበት ማህበረሰብ ሊመጣ ይችላል፣ መንግስት ራሱ የአእምሮ ጤናችንን የሚነካ ነገር ሊያደርግ ይችላል። በተፈጥሮ ከወላጆቻችን የምንወርሰው የአእምሮ ጤና ችግር አለ። የአእምሮ ጤና በራሱ ልክ እንደ አካል ህክምና በጣም ብዙ ነው። እኩል ነው ትሪት መደረግ ያለባቸው። ልክ ሰዎች ራሳቸውን ሲያማቸው ደም ሲያዩ የሆነ አይነት ሰውነታቸው ላይ እብጠት ምናምን ሲያዩ ኢሚዲየትሊ ወደ ህክምና እንደሚሮጡት የአእምሮ ህክምና ላይም እንደዛ አይነት መኖር ነበረበት። እንደዛ አይነት አዌርነስ፣ እንደዛ አይነት እውቀት መኖር ነበረበት። እኛ ግዴታ የአእምሮ ጤና ተበክሏል ብለን የምናስበው እንዳልኩት ሰው ራቁቱን ሲሄድ ነው ወይም ደግሞ ብቻውን እያወራ ሲሄድ ነው። የዛኔ ነው በቃ የአእምሮ ጤና አእምሮ ጤና ምናምን የምንለው። ኖ አይደለም። ድብርት ከመሬት ተነስቶ ድብርት ውስጥ የምትገቢ ከሆነ የአእምሮ ጤና ችግር አለብሽ። ምንም ነገር ሳይፈጠር የሆነ አይነት ስሜት ውስጥ፣ የሆነ አይነት ጭንቀት ውስጥ፣ የሆነ አይነት ድንጋጤ ውስጥ የምትገቢ ከሆነ የአእምሮ ጤና ህክምና ያስፈልግሻል። ባይሆንም ደግሞ ጭንቀት ውስጥ ባትገቢም፣ ድብርት ውስጥ ባትገቢም፣ የሆነ አይነት ስሜት ውስጥ ባትገቢም ምንም ጉዳት ሳትጎጂ ያደግሽ ሴት አይደለሽም፣ ያደግክ ሰው አይደለህም። ጉዳት ሳይጎዳ የሚያድግ ሰው የለም። የአእምሮ ጉዳት ሳይጎዳ የሚያድግ ሰው የለም። ስድብ ተሰድበን አናውቅም? ሁላችንም ተሰድበናል። ምት ተመተናል። ሀዘን ገጥሞን ያውቃል። ሰው ሞቶብን ያውቃል። በጣም ፈልገን ያጣነው ነገር አለ። እነዚህ ሁላ ነገሮች አእምሯችን ላይ፣ ስነ ልቦናችን ላይ ጉዳት አላደረሱም ብላችሁ ነው የምታስቡት? አድርሰዋል። ያንን ጉዳት የሚያክም የህክምና አይነት አለ። የአእምሮ ጤና ህክምና የሚባል። ለራስ ምታት ዶክተር ጋር ሮጠን እንደምንሄደው ለድብርት ለምንድን ነው ዶክተር ጋር ሮጠን የማንሄደው? ለምንድን ነው ጤናማዎች ነን ብለን ያሰብነው? ታማሚዎች ነን ሁላችንም። ስሜታችንን የጎዳ ነገር ተፈጥሮ ያውቃል። ህይወታችን ላይ አእምሯችንን የነካ ነገር ተፈጥሮ ያውቃል ህይወታችን ላይ። ልክ ስጋችን እንደሚቆስለው አእምሯችንም ይቆስላል፣ ስነ ልቦናችንም ይቆስላል። አይታይም እንጂ፣ ደም የለውም እንጂ፣ ቁስል የለውም እንጂ፣ ጠባሳ የሚታይ ጠባሳ የለውም እንጂ ለአካል ህክምና የምናየው ጉዳት በሙሉ አለ እዚህ ጋር ግን ህክምና ፍለጋ፣ እርዳታ ፍለጋ ዶክተር ጋር እንሄድለትም። ባለፈው ፍቅር ይበልጣል ምን አለች? ትራማ ስላለባችሁ ነው ፌሚኒስት የሆናችሁት፣ ትራማ ስላለባችሁ ነው ዲፌንሲቭ የሆናችሁት፣ ትራማ ስላለባችሁ ነው እንደዚህ የምትሉት ምናምን ብላ ትራማን አታክ ማድረጊያ መንገድ አድርጋ ተጠቅመዋለች። ግን ትራማ የሌለበት ሰው የለም፣ ቁስል የሌለበት ሰው የለም።
እናትሽ ባታቆስልሽ አባትሽ ያቆስልሻል አባትሽ ባያቆስልሽ እናትሽ ታቆስልሻለች እናት አባትሽ ባያቆስልሽ ወንድምሽ ሊያቆስልሽ ይችላል እህትሽ ልታቆስልሽ ትችላለች እህት ወንድምሽ ባያቆስልሽ ጎረቤትሽ ሊያቆስልሽ ይችላል ጎረቤትሽ ባያቆስልሽ ጓደኞችሽ የትምህርት ቤት ጓደኞችሽ ሊያቆስልሽ ይችላሉ አስተማሪ ሊያቆስልሽ ይችላል መንግስት ሊያቆስልሽ ይችላል የምንኖርበት ባህል የምንኖርበት ስርዓት ጭቆና ያለበት ነው ጥቃት ያለበት ነው ሰዎች ሰዎችን ያቆስላሉ ሰዎች ሰዎች ላይ የአካል ጉዳት ያደርሳሉ ሰዎች ሰዎች ላይ የአእምሮ ጉዳት ያደርሳሉ ሰዎች አንቺ ላይ ጉዳት ባያደርሱ ራሱ የኖርሽው ኑሮ ክብደቱ ጉዳት ያደርስብሻል ያቆስልሻል በድህነት ልትቆሲ ትችያለሽ በፖለቲካ ልትቆሲ ትችያለሽ ማግኘት የምትፈልጊው ነገር ባለማግኘትሽ ቁስለት ሊደርስብሽ ይችላል ጉዳት ሊደርስብሽ ይችላል ለዛ ቁስል ለዛ ጉዳት መፍትሄ ካልሰጠሹ ካላከምሹ ሁሌ እየፈነዳ ያቆስልሻል ህይወትሽንም ያበላሻል የህይወትሽን ጥራት የህይወትሽን ኳሊቲ ይቀንሰዋል ትራማ የሌለበት ሰው የለም የአእምሮ ጤና ብክለት የሌለበት ሰው የለም የአእምሮ ጤናዬ 100% ጤናማ ነው ማለት አትችሉም አይቻልም እንደዛ ማለት የምትችሉት የአእምሮ ህክምና ሄዳችሁ ታክማችሁ ያ ሐኪም ምንም የአእምሮ ጤና ችግር የለባችሁም ሲላችሁ እንጂ ሳትታከሙ ሳትመረመሩ እኔ ምንም ችግር የለብኝም እኔ ምንም የአእምሮ ጤና ብክለት የለብኝም እኔ ምንም ትራማ የለብኝም ልትሉ አትችሉም that's false ውሸት ነው not only that በጣም ይጎዳችኋል ትራማን ፕሮሰስ ማድረግና ትራማን ይዞ መኖር በጣም የተለያዩ ነገሮች ናቸው ትራማ የለብኝም ብለሽ በጣም ከባድ የሆነ ትራማ ተሸክመሽ እየኖርሽ ሊሆን ይችላል ስለዚህ ተመርመሩ ልል ነው የመጣሁት ትራማ የሌለበት ሰው የለም ቁስል የሌለበት ጉዳት የሌለበት ሰው የለም ያልተጎዳ ያልቆሰለ ያላዘነ ያልደበረው ያልጨነቀው ሰው የለም ሁላችንም ያ ነገር አለብን ወይ ሐዘን አለብን ወይ ጭንቀት አለብን ወይ ድብርት አለብን ወይ ፍርሃት አለብን የሆነ አእምሯችን ነፃነት እንዳይኖረው ጤናማ እንዳይሆን የሚከለክለው ቁስል አለ ያንን የምናቀው ባለሙያ ጋር ሄደን ስናወራ ነው ከጸሎት ቀጥሎ ማለት ነው ቅድም ምን ይያልኩኝ ነበር ጸልዩ ወደ እግዚአብሔር ቀረቡና ሙስሊም ከሆናችሁ ወደ አላህ ቀረቡ ክርስቲያን ከሆናችሁ ወደ እግዚአብሔር ቀረቡ ጸልዩ ግን God only help those who learn to help themselves ራሳቸውን የሚረዱ ሰዎችን ነው እግዚአብሔር የሚረዳው ፈተና ሳታጠኑ በጸሎት ብቻ አይገባም አይደል ይሄንን ፈተና ያጠናውትን አስተውሼ እንዳልፍ አድርገኝ ሳጠና ጭንቅላቴን ክፈትልኝ ተብሎ ነው የሚጸለየው እንጂ ምንም ደብተር ሳያገላብጡ ምንም ጥናት ሳያጠኑ ወደ እግዚአብሔር ተንበርክኮ ይሄንን ፈተና እንዳልፍ እርዳኝ ልትሉት አትችሉም it's not gonna work ማጥናት አለባችሁ እናንተም ጸልዩ ላይ ያለውን ቁስል ላይ ያለውን ጉዳት ከላይ ላይ አራግፍልኝ ብላችሁ ጸልዩ ጎን ለጎን ግን ህክምና ጋም ሂዱ ትታከማላችሁ አይደል አሁን ኩላሊታችሁ ፌል ቢያደርግ ቤተክርስቲያን አይደለም የምትሄዱት ሐኪም ቤት ነው
የመኪና አደጋ ቢደርስባችሁ ጸበል ቦታ አይደለም የምትሄዱት ሐኪም ቤት ነው አይደል ስጋችሁ ተቆርጦ ደም እየፈሰሰ ጸበል አይደለም የምታፈሱበት ሰፍቶ የሚያሽግላችሁ ሐኪም ጋር ነው የምትሄዱት ከዛ ቁስሉ ላይ ያው መጽሐፍ ምናምን አርጋችሁ ትጸልያላችሁ ቶሎ እንዲድን አይደል ልክ እንደዛ የአእምሮ ህክምና የሚሰጡ ባለሙያዎች ጋር ካውንሰለሮች ጋር ቴራፒስቶች ጋር ሄዳችሁ ታከሙ ጎን ለጎን ጸልዩ አለቀ በጣም ብዙ ሴቶች ናችሁ በጣም ደብሮኛል ጆርዲ ምን ላድርግ በጣም በቃ ጭንቀት ውስጥ ነኝ ያለሁት ምን ላድርግ ኖ እኔ ጋር አይደለም መጻፍ ያለባችሁ እኔ ሐኪም አይደለሁም ለዛ ነገር መልስ ልሰጣችሁ አልችልም ጎብጂ ጠንክሪ ብዬ ልነግራችሁ እችላለሁ አይዞሽ ልላችሁ እችላለሁ ከዛ የተረፈ ግን እየተሰማችሁ ላለው ቁስለት እየተሰማችሁ ላለው ህመም መፍትሄ ልሰጣችሁ አልችልም መፍትሄ የሚሰጣችሁ ቴራፒ ነው የአእምሮ ጤና ህክምና ነው እንደዚህ ስል ደግሞ ያላችሁበትን ሀገር አልረሳውም ኢትዮጵያ የአእምሮ ህክምና ላይ በጣም ይቀራታል ሳይኮሎጂ ላይ በጣም ይቀራታል በጣም ይቀራታል የስነ ልቦና ምርመራ የስነ ልቦና ህክምና የአእምሮ ጤና ህክምና ምንላቸው ነገሮች ላይ በጣም ይቀራታል ኢትዮጵያ በባለሙያ ደረጃም ይቀራታል እንዲሁም እንደ ኢንዱስትሪ በጣም ይቀራታል ኦፍ ኮርስ ያ ማለት ግን ሙሉ ለሙሉ የለም ማለት አይደለም አለ ጤና ጣቢያ ሂዱ አለ ሳይኪያትሪስቶች አሉ ጤና ጣቢያ ውስጥ የአእምሮ ጤና ህክምና ስፔሻላይዝ ያደረጉ ሐኪሞች ጤና ጣቢያ ውስጥ አሉ ሂዱ አናግሯቸው ንገሯቸው ህክምናው በጣም ኢንቴንስ ክትትል የሚፈልግ ከሆነ ሪፈራል ይጽፉላችኋል ወደ ጳውሎስ ሆስፒታል እዛ ደግሞ በጣም አሪፍ ዶክተሮች አሉ ተብያለሁ ጳውሎስ ሆስፒታል በጣም ቆንጆ ነው በቃ ለአእምሮ ጤና ህክምና በጣም ዝግጁ የሆነ ፕሮግራም አላቸው እየተባለ ነው ጳውሎስ ሆስፒታል ማለት ነው ስለዚህ እቺን አጋጣሚ ተጠቀሙ ጤና ጣቢያ ሂዱ ከጤና ጣቢያው ካለው ሐኪም አቅም በላይ ከሆነ ወደ ጳውሎስ ሪፈራል ይጽፍላችኋል ግዴታ ወደ ጳውሎስ ሪፈራል ይጻፍላችሁም እያልኩኝ አይደለም እዛው ጤና ጣቢያው ያለውም ሐኪም ባይ ዘ ዌይ ቀላል መፍትሄ ሊሆንላችሁ ይችላል መፍትሄ ሊሆንላችሁ ይችላል ስል ደግሞ መድኃኒት ይሰጣችኋል እያልኩኝ አይደለም መድኃኒት ብቻ አይደለም ህክምናው ግን ይሄን ሁላ ነገር የምታውቁት መቼ ነው ህክምናውን ለማድረግ ስትሄዱ ነው ገንዘብ ካላችሁ ደግሞ በጣም ብዙ ሆስፒታሎች አሉ የስነ ልቦና ህክምና አገልግሎት የሚሰጡ ኤክስፔንሲቭ ነው ውድ ነው ግን ሂዩማን ሄርም ውድ ነው ሜካፕም ውድ ነው ሊፕስቲክም ውድ ነው ልብስ ጫማም ውድ ነው ሳውና መሄድ ውድ ነው ስፓ ውስጥ መግባት ውድ ነው ገንዘብ ካላችሁ ለነዚህ ነገሮች ገንዘብ ካላችሁ ቴራፒ ሰልፍ ኬር ነው ቴራፒ ለዊግ የምታወጪውን ገንዘብ ለሜካፕ የምታወጪውን ገንዘብ ከዛ ላይ ትንሽ ቀንሰሽ ለቴራፒ ብታወጪ ሰልፍ ኬር ነው ስለራስሽ ብዙ ማታውቂያቸውን ነገሮች ልታውቂ ትችያለሽ ያላወቅሽውን ቁስል ታክሚያለሽ ልጆችሽ ላይ አትደሚ ባልሽ ላይ አትደሚ ጓደኞችሽ ላይ እናትሽ ላይ አትደሚ ማለትም አንቺ ተጎድተሽ ሰውን የምትጎዳ ሴት አትሆኚም ራስሽን እንድታውቂ ያደርግሻል
የተሻለች ሚስት፣ የተሻለች እናት፣ የተሻለች ሴት ያደርግሻል። ስለዚህ ለሜንታል ሄልዛችሁ፣ ለአእምሮ ጤናችሁ፣ ለስነ ልቦና ጤናችሁ ቅድሚያ ስጡ የሚል መልእክት ለማስተላለፍ ነው። እኔም ቅድሚያ ሰጥቼ በጣም ብዙ ነገሮችን እየተጠቀምኩኝ ነው። ይሄው እንዳልኩት በጣም ብዙ ነገሮችን ተቸግሬ ነበር። ስራ መስራት አልቻልኩም፣ ፕሮዳክቲቭ መሆን አልቻልኩም፣ ፎከስ ማድረግ አልቻልኩም፣ ትኩረት መስጠት አልቻልኩም ለነገሮች። በጣም የሚያስፈራ ቦታ ላይ ነው ያለሁት። መተኛት አልቻልኩም፣ ከቤተሰቦቼ ጋር አንዳንዴ መግባባት ራሱ አልቻልኩም። አስቡኝ፣ ሩቅ ሆኜ እንደገና በስልክ ደግሞ መጣላት አስቡት። ለነዚህ ነገሮች በሙሉ መፍትሄ እያገኘሁኝ ነው። ትኩረቴ ሲበተን እንዴት ትኩረቴን መሰብሰብ እንደምችል እየተማርኩኝ ነው። ሰውነቴ ጭንቀት ሲወረው እንዴት አድርጌ እንዴት ተንፍሼ እንዴት ሐሳቤን ሰብስቤ ራሴን ማረጋጋት እንደምችል እየተማርኩኝ ነው። በልጅነቴ ያሳለፍኳቸው ነገሮች አሁን ላይ ምን አይነት ቁስልን ይዤ እንድኖር እያደረጉኝ እንደሆነ እየተረዳው ነው። አንዳንድ ነገሮችን ለምን እንደማረግ አሁን የሆነ ስህተት የምትሳሳቱት ስህተት የለም? ሁሌ ይሄንን ነገር አላረግም ብላችሁ ግን የምትሳሳቱት ስህተት የለም? እነዛን ስህተቶች ለምን እንደምሳሳት እየተረዳሁኝ ነው። በጣም ብዙ ነገር እየተረዳሁ ነው። በጣም ብዙ ነገር እያወቅኩኝ ነው። እና ላለሁበት ከባድ ህይወት ቀላል የሆኑ እንዲገባኝ አንደርስታንድ እንዳደርግ የምችልባቸውን መንገዶች እያወቅኩኝ ነው። go to therapy። አንዴ ደግሞ ዶክተር ጋር ሄዳችሁ ደግሞ የሆነ መጥፎ ዶክተር ሲያጋጥማችሁ አይ ቴራፒ አያስፈልግም ብላችሁ እንዳትቀሩ። እንደዛ የሆኑ ሰዎችን ስለማቅ ነው። የመጀመሪያ ቴራፒስታቸው የማይመቻቸው ያልተመቻቸው ሰዎች እስከ መጨረሻው ነው ቴራፒን የሚያቆሙት። አንዳንድ ዶክተር ጎበዝ ነው፣ አንዳንድ ዶክተር ጎበዝ አይደለም። አንዳንድ ቴራፒስት፣ አንዳንድ ካውንስለር፣ አንዳንድ ሳይኪያትሪስት ጎበዝ ነው፣ አንዳንዱ ደግሞ አይደለም። ስለዚህ የማይሆን ሰው ጋር ሄዳችሁ የምትፈልጉትን ነገር ካላገኛችሁ፣ የሚጠቅማችሁን ነገር ካላገኛችሁ ሰው ቀይሩ፣ ሌላ ቦታ ደግሞ ሂዱ፣ ሌላ ዶክተር ጋር ሂዱ እንጂ ሙሉ ለሙሉ ተስፋ ቆርጣችሁ አታቆሙት። እና ስፔሻሊ ራስን ከማጥፋት ጋር ተያይዞ እንደዚህ አይነት ስሜት የሚሰማችሁ ሴቶች፣ ራስን የሚጎዳ ነገር የምታደርጉ ሴቶች ራስን መቁረጥ ሊሆን ይችላል፣ ከማትፈልጉት ሰው ጋር አብሮ መሆን ሊሆን ይችላል። ራሳችሁን በቃ እናንተን ሁሌ የሚያሳንስ ነገር የምታደርጉ ሴቶች ራሳችሁን ለማጥፋት በቃ እኔ ብሞት ይሻለኛል፣ እኔ ከዚህ ዓለም ብሄድ ይሻለኛል፣ የሚፈልገኝም ሰው የለም የሚል የሚያስጠላ ስሜት ውስጥ ያላችሁ ሴቶች ስፔሻሊ እባካችሁ ወደ ቴራፒ ሂዱ። ወደ አእምሮ ጤና፣ ወደ ስነ ልቦና ጤና ሕክምና ሂዱ። ግድ የላችሁ፣ መፍትሄ አለው። እየተሰማችሁ ያላችሁ ስሜት መፍትሄ አለው እና ፕሊዝ ጎ ቱ ቴራፒ። እወዳችኋለሁ። አመሰግናለሁ። አር ዊ ባክ ቱ ዩቲዩብ? አይ ዶንት ኖ። ይሄው እንግዲህ ጊዜ አግኝቻለሁ። በተቻለኝ አቅም ለመቅረጽ ሞክራለሁ። እናንተም ለማየት ሞክሩ እና በርቱ፣ አይዟችሁ። ያልደከመው የለም፣ ያልታመመ የለም፣ ያልቆሰለ የለም፣ ትራማ የሌለው የለም። ሁላችንም እዚህ ስቃይ ውስጥ ነው ያለነው። መፍትሄው ግን አለ እና ያንን መፍትሄ ፈልጉ። ወደ አቅራቢያችሁ ጤና ጣቢያ ሂዱ። ገንዘብ ካላችሁ በደንብ ሪሰርች ሰርታችሁ አሪፍ ቦታ ሄዳችሁ ገንዘባችሁን አውጥታችሁም ቢሆን
get it ወዳችኋለሁ አመሰግናለሁ